እውነታ ትክክለኛ የሚገልጸው የእንግሊዘኛ ቃል ሪያሊቲ ነው እና ሪያሊቲ ደግሞ ስንል በሶስት አይነት ልናየው እንችላለን። አንደኛው የሚታይ፣ የሚሰማ፣ የሚሸተት፣ የሚዳሰስ በሴንሶቻችን ልናረጋግጠው የምንችለው ነገር እሱ እውነታ ነው፣ ሪያሊቲ ነው። ይሄ አንድ ነው። ሁለተኛ በሳይንስ ተጠንቶ በዳታ ተደርጎ በሳይንስ ማረጋገጫ ተገኝቶለት ያለ ነገር እሱም ሪያሊቲ ነው፣ እውነታ ነው። ለምሳሌ ጁፒተር የምትባል ፕላኔት አለች እንላለን። አላየኋትም፣ አልሄድኩም፣ ግን እቀበላለሁ ሳይንቲፊክ ስለሆነ። እንደዚህ አይነት ነገሮች በሳይንስ በዳታ ደግሞ የተረጋገጡ ነገሮች ሪያሊቲ ወይም እውነታ ይባላሉ። በሶስተኛ ደረጃ ደግሞ በእምነት የምንቀበለው መንፈሳዊ በሆነ ነገር የምንቀበለው እውነታ ነው። ለምሳሌ ለኔና ላንቺ እግዚአብሔር አለ፣ እውነታ ነው ለኛ። አላየነውም፣ በስራው እናውቀዋለን፣ በተለያየ ነገር እናውቀዋለን፣ ግን አላየነውም። በመንፈስ በልባችን በእምነት ተቀብለነው ደግሞ እውነታ የሆነልን ነገር አለ። ይሄ ሪያሊቲ ነው። አንዳንድ ሳይንቲስቶች ሪያሊቲን ሙሉ በሙሉ የሚክዱ አሉ። መቅዲ በጣም ትላልቅ ሳይንቲስቶች ኢሉዥን ነው ይሉሻል። የለም፣ የረዥም ቅዠት ነው። ላይፍ ራሱ አንድ ረዥም ቅዠት ነው፣ ኢሉዥን ነው። ሪያሊቲ የሚባል ነገር የለም። የምንኖረው አንድ ረዥም በኮንሽስነስ ውስጥ አንድ ረዥም ቅዠት ነው የምንኖረው የሚሉ አሉ። ይህንን እኛ እንቀበልም። ሪያሊቲ አለ። ቅድም እንዳልኩሽ በሴንስ ኦርጋኖቻችን የምናረጋግጠው ሪያሊቲ አለ። ሳይንቲፊክ በሆነ መንገድ የምናረጋግጠው ሪያሊቲ አለ። በመንፈስ በእምነት የምናረጋግጠው እውነታ አለ። ስለዚህ አሁን የዛሬውን ቶፒክ ስናነሳ፣ የዛሬውን ርዕስ ስናነሳ ለተመልካቾች ለማስረዳት በምሳሌ ብንጀምር ደስ ይለኛል። እውነታን ስለመካድ አይደል እናወራው? እውነት ነው። አንድ ሰው ሆስፒታል ሄደ። ሆስፒታል ሄዶ የተለያየ ምርመራ ተደረገለትና የስኳር በሽታ አለብህ ተባለ። ሃይፐርቴንሽንም ደም ብዛትም አለብህ ተባለ። አሁን ይሄ ምንድነው? በሕክምና ሪያሊቲ ነው። ቴስት ተደርጎ ነው፣ ፋስቲንግ ብለድ ሹገር፣ ሌሎች ምርመራዎች ተደርገው የስኳር በሽታ አለብህ ተብሏል። የደም ብዛት አለብህ ተብሏል። ይሄ ለሕክምና ሪያሊቲ ነው። ወጣና እሱ የለብኝም አለ። የለም እኔ ስኳር በሽታ የለብኝም፣ ዝም ብለው ነው ሐኪሞቹ የሚያወሩት። ሐኪሞቹ ዝም ብለው ነው የሚያወሩት። እኔ ስኳር በሽታ የለብኝም፣ ደም ብዛት የለብኝም አለና ዲናይ አደረገው። ስለዚህ ሪያሊቲው ምንድነው? የሕክምና ሪያሊቲ ነው። ሪያሊቲው ስኳር በሽታ አለበት፣ ደም ብዛት አለበት። እሱ ምን አደረገ? ካደ፣ ዲናይ ያደረገው። ከዛውን ወደ ኮንሲኩዌንሱ እንመጣለን። ኮንሲኩዌንሱ ምንድነው? በጊዜ ርዝመት ያ ውስጡ ያለው የስኳር ህመም ደም ብዛት አይኑን ሬቲናውን ይጎዳዋል፣ ኩላሊቱን ይጎዳዋል፣ የነርቮቹን ይጎዳል፣ ኒውሮፓቲ የሚባለው የደም ስሮቹን ይጎዳል። ከዛ ከአንድ ዓመት ከሁለት ዓመት በኋላ ወይም ቆይቶ በጣም ታሞ ይመጣል። ስለዚህ ምንድነው ያደረገው? ሪያሊቲ ነበር፣ ሪያሊቲውን ዲና ያደረገ፣ ኮንሲኩዌንሱን መዘዙን ተቀበለ ማለት ነው። ወይም ጓደኞችሽን በሳምንት 2 ጊዜ 3 ጊዜ ጥሬ ስጋ ለዛውም ጮማ የሚበሉትን ይሄ ነገር ጥሩ አይደለም፣ ኮሌስትሮል ይጨምራል፣ በተለይ ይሄ ሎ ዴንሲቲ ላይፖፕሮቲን የሚባለውን ይጨምራል፣ ትራይግሊሰራይድ ይጨምራል ትያቸዋለሽ። ስፕሎ ነው ይልሻል። ዲናይ ያደርጉታል። እኔ ላይ ምንም ችግር አያመጣም ይላሉ። ያንን በሚያደርጉበት ጊዜ ቆይቶ አንድ ቀን ሃርት አታክ ጥሏቸው የአቴሮማ ደም ስር ውስጥ የልብ ደም ስር ውስጥ ይከማችና ሃርት አታክ ጥሏቸው ታገኛለች። ስለዚህ ይሄ ኮንሲኩዌንስ ነው። ስለዚህ ሪያሊቲ አለ። ሪያሊቲ እንዳልነው የሚዳሰስ በሳይንቲፊክ ወይም በእምነት የምናረጋግጠው ነው። ከዛ ዲናያል አለ፣ መካዱ ነው። እሱ ላይ እንመጣለን። ከዛ የሚከተለው መዘዝ አለ። ሌላ ምሳሌ ልንገርሽ። አንድ ሰው ባለ ትዳር ነው፣ የልጆች አባት ነው። ግን የተለያዩ ሴቶች ጋር ይሄዳል እና ለሱ ኖርማል ነው፣ ችግር የለውም ብሎ ነው የሚያምነው። ሪያሊቲው ግን ችግር አለው፣ ችግር ያመጣል። ስለዚህ እሱ ምን ያደርጋል? ዛም ሲል አንድ ቀን ወይ በሽታ ይዘዋል ወይ አንዷ ሴት ታረግዝና ከዛ ለሚስቱ መታ ትነግራለች። ህይወቱ መቃወስ ይጀምራል።
ስለዚህ ይሄ ምንድነው መዘዙ ነው፣ ኮንሲኩዌንሱን ያጭዳል ማለት ነው። መቼም መነሻን አለመካድ ትልቅ ነገር ነው። አሁን በጣም መጽሐፍ ቅዱስ ላይ የሚወደድ ሰው ንጉሥ ዳዊት ነው። ንጉሥ ዳዊት ለመሰለሽ የሚወደደው ሁል ጊዜ ስለራሱ ሲያወራ የበግ እረኛ ነበርኩ፣ ከበግ ጥበቃ አንስተኸኝ፣ ንጉሥ ሆኖ ዙፋን ላይ እኮ ተቀምጦ ነው። ከበግ እረኝነት አንስተኸኝ በጎችን ስከተል እንዲያድርገኝ፣ ሁሌ የተነሳባትን ሎወስት ፓርት አይረሳትም። ይሄ በጣም በጣም ነው ደስ። እኔ ራሴ ሰዎች ከምን እንደተነሱ የመጨረሻ ነው እኔ ጫማ ጠርግ ነበር፣ እኔ ቆሎ ሸጥ ነበር ምናምን ብለው የሚያወሩ ሰዎችን ውስጤ እንደዚህ ነው የሚያከብራቸው፣ ሪስፔክት ነው ማድረጋቸው። ምክንያቱም የተነሱበትን አልካዱም። ዲናያል የሚባለውን ነገር ግን እኔ ዲናያል ሁለት አይነት ነው። አንድ ዝም ብሎ ድርቅ ብሎ መካድ ወይም በቃ አልተፈጠረም ብሎ መካድ ነው። ሁለተኛው ዲናያል ግን የአእምሯችን ዲፌንስ ሜካኒዝም የሚባሉ ነገሮች አሉ። አንዱ ዲናያል ነው። ዲናያል ምንድን ነው? በዚህኛው በዲፌንስ ሜካኒዝም ብሎክ ነው የሚያደርገው። አልሆነም ይላል። ሰው ሞተባት፣ አባቷ ሞቷል፣ በጣም የምትወደው አባቷ። ከዛ አእምሯ ምን ያደርጋል? ብሎክ ያደርግና አልሞተም ይላል። ስለዚህ አባቴ አልሞተም ትልሻለች። እንዴ ከቀበር ሄደን አልሞተም፣ ስለዚህ አትዝንም ብሎ ዲናያል ነው። ይሄ ጠንካራ ዲናያል ነው። የተፈጠሩ ነገሮችን አልተፈጠሩም ብሎ አእምሯችን ብሎክ አድርጎ ሲዘጋ ዲናያል። ይሄኛው የዲፌንስ ሜካኒዝሙ ዲናያል ካውንስሊንግ የሚያስፈልገው ነው። ግን ሰው ደግሞ አይ ዝም ብሎ ዲናይ በማድረግ ባለመቀበል ያለው ደግሞ ዲናያል አለ። ግን ይጎዳናል። ዲናያል አክሴፕት ማድረግ ይሄ ነው እውነታው፣ የኔ ህይወት ኑሮዬ ይሄ ነው፣ አኗኗሪ ይሄ ነው፣ የተፈጠረው ነገር ይሄ ነው፣ የምመስለውም ይሄንን ነው። እዛ ይሄንን እውነታ ታውጭና ነፃነት ይሰጥሻል። ዲናይ አታረጊም፣ አታስመሲም፣ ፕሪተንድ አታረጊም፣ ፍጹም ነፃነት ይሰጥሻልና ዲናያልን ማስወገድ የሚከተለውን ኮንሲኩዌንስ እንዲከላከል ያደርግልናል። ቅድም እንዳልኩሽ ነው፣ በራስ መተማመን ይጠይቃል። ይሄ ነው ኑሮዬ ብሎ ማሳየት በራስ ግን ለብዙ ሰዎች ፎስ ይሆናል። ለብዙ ሰዎች ለወጣቶች በተለይ እንዴ በቃ እንደዚህ መኖር ይቻላል ማለት ነው እንዴ ብለው እንትንሽን ሲምፕሊሲቲሽን ስታሳያቸው ምን ይባላል መሰለሽ? ሲምፕሊሲቲ is the highest form of sophistication ይባላል። የመጨረሻው ደረጃ እንደውም ውስብስብና ከባድ ትልቅ ኑሮ ሲምፕሊሲቲ ነው። ቀለል አድርገሽ ስትኖሪ፣ ቀለል አድርገሽ ስታሳይ፣ ከዛ የተወሰነው ሰዎች ወተን ይሄ ነው ኑሯችን እንደዚህ ነው የምንኖረው ስንል ከሰው ላይ ጭንቀት እናነሳለን፣ ከሰው ላይ መከራ እናነሳለን። የሚታገለውን በቃ እንዲህ ካልሆነ እንዲህ ሰክሰስፉል አይደለም የሚለውን መከራ ታነሽለታለሽ፣ ጭንቀቱን ታነሽለታለሽ። ዋው ለካ መሄድ አንድ ደራሲ ያለ እዛ ጋር እንበል፣ ከዛ ጠዋት ተነስቶ በወረፋ ጠብቆ ነው በታክሲ ነው የሚሄደው። ይሄ ሰውዬ ሰክሰስፉል ነው። እኔ ሳይኮሎጂ 6 ኪሎ ያስተማሩኝ ሰው ነበሩ። ስማቸውን አልጠቅስም፣ አሁን በህይወት የሉም። በህይወት እስካሉ ድረስ በአውቶቡስ ነበር የሚሄዱት። እኚህ ሰውዬ ስኬታማ ያልነበሩ ነበሩ። እና አንዳንድ ብዙ ኤክስፒሪየንስ ያለን ሰዎች ለወጣቱ ለማህበረሰቡ ስታሳያቸው ይኸውልህ ስኬት ማለት እንደዚህ ነው፣ የግድ ሀብታም መሆን አይደለም፣ በአውቶቡስም እየሄድክ ስኬታማ ነህ። እኛም ደግሞ የምንኖረው ይሄንን ነው። እዛ ጋር እንደዚህ አይነት ነገር ቦልተን እንዲህ አይነት ነገር ላይ የሆነ ራሳችንን ደብቀን ቅድም ያልሽው አይነት ራሳችን በጣም ልጁ ኑሮ እንደምንኖር አድርገን ለምንድን ነው ትውልዱን የምናስጨንቀው? ለምን ህይወታቸውን አናቀልላቸው? ገብቶሻል? ስለዚህ ይሄንን በማድረግ አንዳንዶቻችን እንደ ሞዴል በመሆን ምሳሌ በመሆን ህይወትሽን ታሳይና ታቀይላቸዋለሽ። ከዛ ራሳቸውን እንዲቀበሉ እኔ ይሄ ነኝ፣ በቃ እኔ ይሄ ነኝ፣ አሁን ያለኝ ኑሮ ይሄ ነው፣ ወደፊት አሻሽላለሁ፣ ይጨመርልኛል። መጽሐፍ ቅዱስም ይላል ያለኝ ይበቃኛል፣ እንግዲህ ደግሞ ይጨመራል ብሎ እንዲኖሩና የኔ አሁን ፖይንት መሰለሽ እዚህ ጋር እያንዳንዱ ሰው የራሱን ኑሮ ኢንጆይ እንዲያደርገው ፈልጋለሁ። እያንዳንዱ ሰው በኑሮው ደስተኛ እንዲሆን ፈልጋለሁ። ለደስታ ቀጠሮ መቅጠር የለበትም። ደስተኛ መሆነው ግራጁዌት ሳረግ ነው፣ ደስተኛ መሆነው ባል ሳገባ ነው፣ ደስተኛ መሆነው ልጅ ስወልድ ነው፣ ደስተኛ መሆነው ቤት ስገዛ ነው፣ ደስተኛ መሆነው መኪና ስገዛ ነው። አሁን ነው ደስተኛ መሆን ያለብሽ። አሁን ነው ደስተኛ መሆን ያለበት። ተማሪ ሆኖ ምንም በሌለበት አክሴፕት አድርጎ ነገ ይለወጣል። ግን ዛሬ ህይወቱን ኢንጆይ ማድረግ መጀመር አለበት።
ከጠበቅን ግን ምን ይሆናል መሰለሽ? እሺ ግራጁዌት አደረገ፣ ከዛ ደግሞ ስራ መፈለግ አለበት፣ ደግሞ ስራን ከዛ ደግሞ ማግባት አያልቅም። ደስተኛ ሳይሆን ያልፋል። እና በውሳኔ የተሰጠንን ኑሮ ኢንጆይ እናደርጋለን። በሲምፕሊሲቲ እናምናለን። ከዛ ራሳችን እንቀበላለን። እኔ ነኝ፣ የሚታረም ነገር አለው እታረማለሁ፣ የሚስተካከል ነገር አለ እኔ ጋር አስተካክላለሁ፣ መለወጥ ያለበት ነገር አለ እለውጣለሁ። እከሌን ለመሆን አልፈልግም፣ አልሞክርም። እኔ የኔ ዲኤንኤ የኔ የፊንገር ፕሪንት የራሱ በዓለም ላይ ማንም ሰው የለውም፣ የኔ ብቻ ነው ይሄ ፊንገር ፕሪንት። ለዚህ ነው መለየት የሚቻለው። ስለዚህ ዩኒክ ነች። መቅደስን መምሰል አይቻልም፣ መቅደስን መሆን አይቻልም። መቅዲ ራሷ እግዚአብሔር የሰራት ልዩ ሰው ነች። እያንዳንዱም ሰው ደግሞ እንደዛ ነው። ስለዚህ ራስን ከሌላ ሰው ጋር አለማወዳደር፣ አለማነጻጸር፣ የብቸኝነት ስሜት ኢንፌሪዮሪቲ ኮምፕሌክስን ማስወገድ